ወንጌል በተግባር በህይወት የታየበት ልዩ ቀን ነው ሐሙስ ስለዚህ የሁሉንም እግር ጎንበስ ብሎ ያጥባል ያንን ያስባሉ ሽማግሌዎቹ የሕፃናትን እግር ያጥባሉ አባቶቻችን የኛን እግር ያጥባሉ ያጎነበሰው ሊያገኘዋል መምረትትና ነው የት ጋር ነው ጌታ ያለው ሐሙስ ቀን በዚች ቀን ሐሙስ ጌታ የት ነው ያለው ብትሉ እግራችን ስር ቁጭ ብሏል በጳጳሱ ላይ አድሮ እግራችንን ያጥባል በቆሞሱ ላይ አድሮ እግራችንን ያጥባል በአረጋዊው ካህን ላይ አድሮ እግራችንን ያጥባል እኔና አባቴ አንድ ነን ብሎ የመጨረሻውን ሰዓት ወደ አባቱ እንደሚሄድ ለደቀ መዛሙርቱ ያስተማረበት ጸልዩ ከመይተባው ውስጥ ተመንሱት ትጉው ጸልዩ ከመይተባው ውስጥ ተመንሱት ያለበት ተግታችሁ ጸልዩ ወደ ፈተና እንዳትገቡ ያለበት ሰው ከዚህ ዓለም ፍላጻ ራሱን እንዲጠብቅ የጸለየበት ቀን ነው ሐሙስ ቅዱስ ቀን ነው በምን አይነት ሰውነት ተዘጋጅተንበታል እቺን ሐሙስ የተባለችዋን የተቀደሰችዋን ቀን የሕማማት ሐሙስ የአዲስ ኪዳን ማስገባ የብሉይ ኪዳን ማስወጫ በለሆሳስ ቅዳሴ ወደ አብይ ቅዳሴ የምንገባባት የመጀመሪያዋ የአዲስ ኪዳን የቅዳሴ ቀን ነገ የሚሰቀለው ጌታ ራሱን ዛሬ የሚሰጥበት ቀን ልዩ ቀን ነው የጸሎት ቀን የምክር ቀን የተክሳስ ቀን ታላቁ ቀን እንደ እግዚአብሔር መልካም ፈቃድ ቅዱስ ሐሙስን ትንሽ እንነጋገርበታለን በሕማማት ውስጥ ካሉት ሳምንታት ሐሙስ በጣም ልዩ ቀን ነች በእነዚህ ሕማማተ መስቀሉን ከመናስብባቸው ሳምንታት መካከል ሐሙስ ግማሹን ቀን ሰግደን ከዛም በኋላ የለሆሳስ ቅዳሴ ያከናውነን ሥርዓተ ቁርባን ለመጀመሪያ ጊዜ ተቀብለን ለዓርብ ስቅለት ራሳችንን የምናዘጋጀበት ልዩ ቀን ነው በትላንትናው ዕለት መምህረ ቅዱሳን የሐዲስ ኪዳን መምህረትና ክርስቶስ የዛሬዋን ቀን ከመስራቱ በፊት ሙታንን ከሞት ያስነሳ ለምጻሞችን ያነጻ በመድር ላይ ሕይወትን የዘራ የፍቅር ባለቤት የሰላም ንጉስ ሰላማዊ ክርስቶስ እንዲሰቀል ተወስኗል ረቡዕ ማለት ነው በዚህ ፍጻሜ ዛሬ በጨረስነው ቀን እና እሱ ደግሞ ሐሙስ ለደቀ መዛሙርቱ ያውጃል ታላላቅ ተአምራትን ያደረገ አምላክ ለመጨረሻ ጊዜ ሊገደል ተወሰነ ረቡዕ አይሁድ ጨከኑ ልባቸው ጨከነ መድኃኒታቸውን ሊሰቅሉት ተዘጋጁ እውነት ነው መስቀል ላይ መድኃኒታቸውን ሊሰሩት ነው የፍጥረት ሁሉ መድኃኒት መስቀል ላይ ይሰራል ያለ መስቀል ስርየት ድህነት የለም ሕይወት ሁሉ የፍጥረት ሁሉ ታሪክ በፍቅር በመስቀል ላይ ይተከለላል አንዱ ስለ ሁሉ ይሞታል ሁሉ ደግሞ ስለርሱ ይሞታሉ በኋላ ዘመን የገባቸው ሁሉ እሱ ይሞት ዘንድ ግድ ነው ነፍሴን በፈቃዴ ላኖራት ወይንም ደግሞ አሳልፌ ለሰጣት ፈቃዴ የኔ ነው ያለ ጌታ ይሄ ሊሆን ግድ ነውና ቀኒቱ ሰዓቲቱ እንደደረሰች ለደቀ መዛሙርቱ ይነግራቸዋል ደቀ መዛሙርቱ አልገባቸውም ሰኞ ተመካከሩ አይሁድ ተበተነ ማክሰኞም ተመካከሩ ተበተነ እንደነ አርማትያሱ ዮሴፍ በተለይ የሸንጎ አባል ሆነው እንደ ኒቆዲሞስ ያሉ ሰዎች ምን አጠፋ ይያሉ ሕግ ጠቅሰው ያንን ሸንጎ በትነውታል ረቡዕ ግን ብዙሃን ይመው ነውና ብዙዎቹ አንድ ላይ ወሰኑ አይሁድ አንድ አይነት ዶኖፍ ብቻውን ኒቆዲሞስ ምንም ሊሰራ አይችልም ስለዚህ ከአርማትያሱ ዮሴፍ ጋር ሆኖ እውርለት ስጋውን ይለምናል አስፈቅዶ ይዘው ይወርዱና እሱ 100 ንጥር በከርቤ የተቀመመ ልዩ ሽቶ ለክርስቶስ ያዘጋጃል እንዳይሰቀል የታገለ ነበር ከተሰቀለ በኋላ ግን የፍቅሩን ስጦታ 100 ንጥር የሚሆን የተቀመመ ሽቶ በከርቤ የተዘጋጀ ያዘጋጃል ሐሞትና ከርቤ ያጠጡት መድኃኒታቸውን የሰቀሉት አይሁድ ሲበተኑ ተፈጥሮ ስትጨክን ጨረቃ ደምን ባስታለቅስ ፀሐይ እግሮቿን ሰብስባ ጨለማ በመድር ላይ ድቅድቅ ሲል ሙታን በዚህ ክስተት ሲነሱ ታላላቅ ታምራት ሲከሰቱ የገደሉት ሰዎች ደንግጠው ይበተናሉ ክርስቶስ ግን ሁሉም በፍቅር በመስቀል ስር ይሰበስባል ጨለማው ለኃጢአተኞች ነው የመስቀል ብርሃን ከዛ በኋላ ለዘላለም ያበራል ይሄ ግን ሁሉ የሚሆነው ሮብለት በተወሰነ ውሳኔ ነው ሮብለት በመጨረሻ ሰዓት በስምዖን ዘለምጽ ቤት እግሩን በእንባ የታጠበ ጌታ ሐሙስ ለታ
ጎንበስ በርከክ ብሎ የደቀ መዛሙርቱ እግር ያጥባል። ሐሙስ የቀን ምን ይባላል? ጮክ ብላችሁ ንገሩ። የቀን ምን ይባላል? ቅዱስ ይባላል። እንደ ሐሙስ ያለ ቅዱስ ቀን የለም። ዓርብ ሊሰቀል ሐሙስ ሁሉ ነገር ይከናወናል። ከእናቱም ጋር የመጨረሻውን ስንብት ያደርጋል። ይሄ እንደሚሆን ታውቃለች። ወትወድዮ ውስተ ልባ የማርያም ሐዘን ከሁሉ የሚበልጥ ሐዘን ነው። ለማርያም በዚህ ሳምንት ውስጥ በጣም የሚያስለቅስ ለቅሶ ነው። ምን አደረጋችሁ ትላለች እመቤታችን በዚህ ሁሉ መከራ ውስጥ። እሱ ይሄ ሊሆን ግድ ነው ብሎ በዕለተ ሐሙስ ነገራት ይላሉ አባቶቻችን። ከዚህ ሁሉ በኋላ ጌታችን ኢየሱስ ክርስቶስ ሐዋርያት ባሉበት ይሁዳ ሊሸጠው እንደተስማማ እነሱም የረቡ ሸንጎ ላይ ይሰቀል ይገደል ብሎ የመጨረሻውን ውሳኔ እንደወሰኑ ይነግራቸዋል። እናም ማበሻ ጨርቅ ይዛል፣ ወገቡን ይታጠቃል፣ በርከክ ይላል። ጉልበት ሁሉ ይንበርከክለት የተባለ ጌታ በፈጠራቸው ፍጡራን እግር ስር ይንበረከካል። ከዚያ በኋላ የአዳም ልጆች እግራቸውን እንዲታጠቡ መድኃኔ ዓለም ክርስቶስ ጎንበስ ይላል። አዳምን የሰሩ እጆች ልጆቹን ሊያጥቡ እንደገና ይንበረከካሉ። ድጋሚ የሰው ልጅ ሊሰራ ነው። የመጀመሪያው ፍጥረት በጭቃ ተሰርቷል። ያውኑ ደግሞ በውሃ ይዘጋጅና በመስቀል ደም ይከብራል። እንደገና ተሰርተናል። ማን ይመስገን ወገኖቼ? ይሄ ለኛ የተከፈለ ዋጋ ነው። ሐሙስ ቅዱስ ቀን ነው። አንዱ ስለ ሁሉ ሊሞት ራሱን የሚያዘጋጅበት ቀን። ማዘጋጀቱን ሞት የተደገሰለት ጌታ በስጋ ተገልጦ ሞት በምንም አይነት መልኩ ቢሆን አስፈሪ ቢሆንም ከፊቱ የሚጠብቀውን የመስቀል ሞት እያወቀ የወደዳቸውን እስከ መጨረሻ ወደዳቸው ይላል። አንድም ሰው ሳይለይ ከይሁዳ ጀመረ፣ እግራቸውን ማጠብ ጀመረ። የሁሉንም እግር አጠበ። ከዛ ጴጥሮስ ጋር ሲደርስ የጴጥሮስ ልብ ይርዳል። ያ ሰማይና ምድርን የፈጠረ ጌታ የሰው ልጅ ከምድር አፈር የሰራ እጅ የሱን እግር እንደገና ሊያሽ ነው። ጌታ ሆይ አንተ የኔን እግር አታጥበም አይገባኝም ይላል። በጣም ልብ የሚነካ ሐሙስ ነው። ማበሻ ጨርቅ ይዞ ስለ ትህትና ጎንበስ ይላል። የትህትና ጌታ መምህረ ትህትና ክርስቶስ ለፍጥረቱ ሁሉ ፍጥረቱ ሁሉ ይንበረከክለት የተባለ ጌታ ለፍጥረቱ ሁሉ በማጎንበስ ትህትናን ያስተምራል። ለደቀ መዛሙርቱ አጎንብሶ ለፍጥረት ሁሉ ትህትናን ያስተምራል። ምክንያቱም ያላጎነበሰ እኔን አያገኘኝም፣ ያልተንበረከከ አያገኘኝም ሲል በኋላ ይጻፍለታል። ጉልበት ሁሉ ተንበርክኮ የደቀ መዛሙርቱን እግር ላጠበው ለጌታ ይንበርከክ ይላል። የተለየች ቀን ናት ሐሙስ። በቃ ማንም ትልቅ መሆን ቢፈልግ ይሄን ያድርግ ይላል። ቤተክርስቲያን ይሄን ሥርዓት ትሰራለች። በሐዋርያቱ ዙሪያ በዙሪያቸው በመካከላቸው ሆኖ ቁጫል ሐዋርያቲው ከበበ እግር አርዳይሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። አባትም እናትም ሆናቸው ጥበብን አስተማራቸው። ሐዋርያቱን ሰበሰበ፣ ደቀ መዛሙርቱን እግራቸውን አጠበ። የደቀ መዛሙርቱን እግር ማበሻ ጨርቅ ወስዶ ጎንበስ ብሎ እግራቸውን እያጠበ እያጠራ በፎጣ ያደራርቅ ጀመረ፣ ንጹህ እንዲሆኑ። ይሄ ትልቅ ተግባር ነው። ፓትርያርኩ ብፁዓን አባቶች ደግሞ ቆሞሳቱ ደግሞ ካህናቱ ዲያቆናቱን፣ ከዚያ ዝቅ እያለ ሁሉ በተራ የምእመኑን ሕዝብ ሁሉ እግር ማጠብ ይጀምራሉ። መምህረ ትሕትና ክርስቶስ የሰራው ይሰራል። ትልቁ ትንሽ በመሆን የሚከብርበት ልዩ በዓል የትሕትና ቀን ስለሆነ ሐሙስ ቅዱስ ነው። ሐሙስ ትልቁ የሚበረከክ በቤታችን እንግዳ ቢመጣ የእግሩ አይዘ ቅረብ የሚባለው ትንሹ ልጅ ነው። ግን ትልቁ ክርስቶስ ትንሽ የሆነበት ወይንም በትሕትና አንሶ የታየበት እንደ አገልጋይ የሆነበት የሁሉ ጌታ ሁሉ ፈጣሪ የሰራው ተግባር በትሕትና የሚገለጥበት ነው። ከዚህ የሚበልጥ አገልግሎት የለም። ወንጌል በተግባር በሕይወት የታየበት ልዩ ቀን ነው ሐሙስ። ስለዚህ የሁሉንም እግር ጎንበስ ብሎ ያጥባል። ያንን ያስባሉ። ሽማግሌዎቹ የሕፃናትን እግር ያጥባሉ። አባቶቻችን የእኛን እግር ያጥባሉ። በወይራ ቅጠል እሽት አድርገው ያጥቡናል። በወይን ቅጠል ጥብ አድርገው አብሰው እግሮቻችንን ከዚያ በኋላ ያብሱናል። ትልቅ ክብር ክርስቶስ በዚህ ሁኔታ አደረገ። የሚያገለግል ታናሽ እሱ ታላቅ ነው አለ። በደቀ መዛሙርቱ ልብ ውስጥ ትልቅ የመሆን ፍላጎት ነበረ። እንግዲህ የሚሰናበተን ከሆነ
ከመካከላችን አንድ ሰው መሾም አለበት ይላሉ። ማን ነው ትልቅ አሉ። ትንሹ እሱ ትልቅ ነው አለ ጌታ። ከፍ ለማለት ዝቅ ማለት ያስፈልጋል። በበረት የተወለደው ጌታ በዋሻ ውስጥ ሲገኝ እሱን ማግኘት የሚፈልግ ትውልድ ማጎንበስ ነበረበት። ዋሻ የሚገባ ሰው ጎንበስ ይላል። ያጎነበሱ ነገስታት አግኝተውታል። ነገስታት በእንቲያጌ ይገድፉ ጌራ ወጠቆሙ ይፈቷራ። ነገስታት ስላንተ ዘውዳቸውን ያወርዳሉ፣ ዋሻ አያስገባቸውም። ከነ ዘውድ አታገኘውም ክርስቶስን፣ ከነ ትዕቢት አታገኘውም፣ ከነ ፊት አውራሪነት አታገኘውም። ተኮፍሶ አይገኝም ክርስቶስ ጎንበስ ተብሎ ይገኛልና። ስለዚህ አሁን አጎነበሰ። እሱን ለማየት ማጎንበስ ያስፈልጋል። አያችሁ ጎንበስ ያለ ሰው ያገኘዋል። ይሄ ትልቅ ክብር ነው። ያጎነበሰው ሊያገኘዋል። መምረትትና ነው። የት ጋ ነው ጌታ ያለው? ሐሙስ ቀን በዚች ቀን ሐሙስ ጌታ የት ነው ያለው ብትሉ እግራችን ስር ቁጭ ብሏል። በጳጳሱ ላይ አድሮ እግራችንን ያጥባል። በቆሞሱ ላይ አድሮ እግራችንን ያጥባል። በአረጋዊው ካህን ላይ አድሮ እግራችንን ያጥባል። አብርሃም ቤት ገብቶ መደብ ላይ ተቀምጦ በሶስት እንግዶች ምሳሌ በአንድነትና በሶስትነት እግሩን የታጠበ እግዚአብሔር በኋለኛው ዘመን በሥጋ የዛሬ ዓመት ወደ አንተ ቤት እመጣለሁ እንዳለ አሁን የአብርሃም ልጆችን እንደገና ያጥባቸዋል። ብድር ይመልሳል። አባታቸው አብርሃም የደቀ መዛሙርቱ አባት እግራቸውን የሥላሴን እግር አጥቧልና አሁን ደግሞ እሱ እንደገና እነሱን እግራቸውን በማጠብ ብድር ይመልሳል። ስሙ የተመሰገነ ይሁን። ክቡሩ ልዑሉ አምላክ ሰማይ ዙፋኑ የሆነ በዘባነ ኪሩብ ተቀምጦ ዓለምን የሚገዛ ጌታ አብርሃም ቤት ገብቶ መደብ ላይ ተቀምጦ በእንግድነት ተስተናግዶ ነበር። እንደገና ደግሞ ለዓለም እንግዳ ይሆንና በእንግድነት በመጣበት ዓለም ላይ አሁን በመጀመሪያዋ ቤተክርስቲያን የትህትናን ሥርዓት ሲሰራ አጎንብሶ እግር ያጥባል። ከዛ በኋላ ደቀ መዛሙርቱ ሁሉ ታጠቡ። ጌታን ሊሸጥ የተስማማው ይሁዳ ታጠበ። ለምን ታጠበ? በ30 ብር ተዋውሏል እኮ ግን ታጠበ። ቢታጠብም አይጠራም። ጌታ ሆይ እኔ ልታጥበኝ አይገባም ሲል ጴጥሮስ ይሁዳ ቀድሞ ታጥቦ ነበር። ከደቀ መዛሙርቱ አጎደለብኝ እንዳይባል ለክስ እንዳይሆነው ምክንያት እንዳይሆነው እንዲታጠብ ጌታ ፈቀደ። እግሩንና እጁን ያለ መሳቀቅ ሰጠ። ጌታውን በልቡ ከሸጠ ቆይቷል። ምን ዋጋ አለው? ልባችን ጠቁሮ ውስጣችን ከስሎ ለኃጢአት ሰግደን ለእግዚአብሔር ባልተገዛ ሰብዕና እጅ እግራችን ቢታጠብ ምን ጥቅም አለው? የላዩ ቢጠራ የውስጡ ንጹህ ካልሆነ ጥቅም የለውም። አያችሁ ነጠላ የለበሰ ብዙ ነውር በእኛ ዘንድ የለም። እግዚአብሔርን ደስ በማያሰኝ ሕይወት ውስጥ ተቀምጠናል። ነገር ግን የቅዳሴውን ዜማ እናንቆረቁረዋለን። ምን ዋጋ አለው? ማህሌቱ ከጥንቆላና ከድግምት ካልተላቀቀ ምን ዋጋ አለው? ቅዳሴው ከነውርና ከክፋት ካልተላቀቀ ምን ዋጋ አለው? ስብከቱ ትህትና ከሌለበት ምን ዋጋ አለው? ዝማሬው ዘፈን ከተቀላቀለበት ምን ዋጋ አለው? አገልግሎታችን የእግዚአብሔርን ክብር በትህትና የሚገልጥ ካልሆነ ምን ዋጋ አለው? ልቡ እንደቆሰለ የታጠበውን ይሁዳ ከመሆን መድኃኔዓለም ይጠብቀን። ይሁዳ ልቡ ቆሽሿል። ምን ዋጋ አለው እግሩ ቢታጠብ? ስለዚህ እሱ ቀድሞ ታጥቦ ነበረ። ተመልሶ ይጨቀያል። ውሻም ወደ ተፋቱ ይመለሳል። ሪያም ታጥባ ወደ ጭቃዋ ትገባለች። ሰይጣን መቼም ቢታጠብ አይጠራም ነው። ጌታ ምን አለ? እኔን ካላጠብኩ እድል ፈንታ የለህም ሲለው ለጴጥሮስ እጄንና ፊቴን ጭምር እንጂ እግሬን ብቻማ አታጥብም እንዲህ ከሆነ አለ ጴጥሮስ። አንተ ንጹህ ነህ፣ ሁላችሁም ንጹሃን ናችሁ። የታጠበ ከእግሩ ሌላ ምንም አይገባውም አለ። እውነት ነው። በኢየሩሳሌም ጎዳናዎች በስሊፐር ሲከተሉ የነበሩ ሰዎች የኢየሩሳሌም አቧራ እግራቸው ላይ ነበር። እግራቸውን ብቻ ይታጠቡ ዘንድ ይገባል። በእጃቸው በደም አልጨቀየም፣ ነውር የለበትም። እናንተ ሁላችሁ ቅዱሳን ናችሁ። አንዱ ግን ሰይጣን ነው ቢታጠብ የማይጠራ አለ። ይሁዳ ነው። ሰው ታጥቦ የማይጠራ ከሆነ የቅዳሴው ድምጽ የሰማዩ ዜማ የወንጌል መልእክት የማይለውጠው ከሆነ ሰይጣን ነው። ሰው 10 ዓመት አስቀድሶ ቤተክርስቲያን ሽታ ወደ ውስጡ ከሌለ ሰይጣን ነው። ሰው ሊናውን አሻግሮ ወደ ሰማይ ሊያደርሰው የሚችለውን የቅዳሴ ዜማ እየሰማ ምድራዊ ሐሳብ ብቻ ከሆነ ያ ሰው ሰይጣን ነው። የማይመለስ ከሆነ እድሜ ልኩን ከቤተ መቅደስ ሳይለይ አፍንጫው የዕጣኑን ሽታ በሰማያዊ መዓዛ ካላሸተተ የሚይዘው ሳይነስ እንጂ ቅድስና አይደለም። ስለዚህ የታጠበ ሁሉ ንጹህ ነው። እውነት ነው። የኢየሩሳሌም አቧራዎችን አነሳላችኋለሁ። ከዚህ በኋላ በኪደተ እግራችሁ
የኔን እግር እግራችሁ አድርጋችሁ ዓለምን ታጣፍጣላችሁ በሕይወታችሁ ጨውነት ንጹሃን ናችሁ አንዱ ግን ሰይጣን ነው አለ ቢታጠብ የማይጠራ ወዳጅ መስሎ ጠላት ጠጋ ብሎ የሚወጋ ልሸጥ አስማምቶ አብሮ ራት የሚበላ እግዚአብሔር ከዚህ ይሰውረን ይሁዳ ምንም አልጎደለበትም እስከ መጨረሻው ሰዓት ድረስ ይሁዳ ነበረ የጴጥሮስ ተነክቷል እሱ ግን የለም በመዝሙሩ ተሳትፎ ነበረ አያችሁ በራቱ ተሳትፎ ነበር በሁሉም ውስጥ ተገኝቷል ነገር ግን ጌታውን ለመሸጥ ከመስማማት ወደ ኋላ አላለም ሐሳቡን እንዲቀይር ተነግሮት ነበር እኔ ሆነን ሲል አንተ አልክ ተብሎ ነበር ይሁዳ ግን ያሳዝናል ታጥቦ ጭቃ ለምን ታጠበ ቢቀርበትስ ላይጠራ ነገር መታጠብ ሁሉ ቀን ማስቀደሱ ምን ይጠቅመናል አንድ ቀን ካልቆረብንበት ሁሉ ጊዜ ወንጌል መስማቱ ምን ይጠቅመናል አንድ ቀን የህይወት ለውጥ ካልታየበት ሁሉ ቤተ መቅደስ መመላለስ ምን ይጠቅማል የልብ መመለስ ከሌለበት ሁሉ ጊዜ እግዚኦ እግዚኦ ማለት ምን ይጠቅማል እርግማን በየጊዜው ውስጣችን ተሸክመው ሁሉ ጊዜ የፍቅርን ዝማሬ መዘመር ምን ይጠቅማል ጥላቻ በውስጥ አዝሎ ተሸክመው የለውጥ ክርስቲያኖች እንድንሆን መድኃኔዓለም ይርዳን ቅዱሱ ሐሙስ እኛን ሊቀድሰን ይገባል እኛም ልንታጠብ ያስፈልጋል ታጽበንም በረድ ወጻዱ እጠበኝ ጌታ ሆይ ከበረዶ ይልቅ ነጭ ሆናለሁ አለ መዝሙረኛው ዳዊት በደም ስለቆሸሸ የኦሪዮንን ሚስት ስለደፈረ ወደ ቤቱ ስለወሰደ ኦሪዮንን ስላስገደለ ዝሙት ክፋትና ነፍሰ ገዳይነት በውስጡ ስለገባ ተሳለን እግዚኦ በከመ በሳልክ አቤቱ እንደ ቸርነትን መጠማረኝ እንደ ምሕረትህም ብዛት ይቅርበለኝ እነሆ እኔ ኃጢአተኛ ነኝ በአመፃ የተጸነስኩ እናቴም በኃጢአት የወለደችኝ አንተ ግን በሂሶጵ እርጨኝ ነጻማለሁ እጠበኝ ከበረዶ ይልቅ ነጭ ሆናለሁ አለ እግዚአብሔር ሲያጥበን እንጠራለን እሱ ካላጠበን አንጠራም ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች እንደ ደምም ብትቀላ እንደ ባዘቶ ትጠራለች ኑ እንዋቀስ ወደኔ መጥቶ ሳይጠራ የሚመለስ የለም ይላል ስለዚህ ወደ እግዚአብሔር ቤት መምጣት በልብ ይሁን በል የህይወት ከልብ ለመለወጥ ሞት በትከሻችን ላይ አዝለን እየተመላለስን ቅዳሴ ይሰማል ለጆሮ ብቻ ለአይምሮ የሚመች ወንጌል ነው የምንሰማው ለልብ የሚሆን ወንጌል መቼ ነው የምንሰማው ምስጢሩ ተመሰርጠረ አቤት ሰምና ወርቁ አሰባበኩ ፈሊጡ ንግግሩ ምን ጥቅም አለው ካልነካን ካልለወጠን የዕጣኑ መዓዛ እኛን ካልለወጠን የቅዳሴው ዜማ ሰማይ እንድንናፍቅ ካላደረገን ላይ ይኩን ህሊናክሙ ህሊናችሁ በላይ ይሁን ይላል ካህኑ እዚህ ያለውን ዜማ ብቻ አትስሙ እኔ በጎልዳፋ ድምጼ ነው በማይመች ሁኔታ ህይወት ነው እኔ ማዜማው ህሊናችሁ ሰማይ ይሁን ይሄን ቅዳሴ ሰማይ ተሰሙታላችሁ ነው በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን እዚህ ያስቀደስን እዛ ማስቀደስ አለብን እዚህ የዘመርን እዛ መዘመረ ክርስቲያኖች የሰማይ ማይበርተኞች ናቸው ቤተክርስቲያን በመድር ላይ ያለች እግዚአብሔር መንግስት መገለጫ ናት ስለዚህ ስንታጠብ ከውስጥ እንታጠብ መድኃኔዓለም ውስጣችንን ንጹህ ያደርገልን ሌላው የጸሎት ቀን ይባላል ልዩ ቀን ነው ጌታ የመጨረሻዋን የጸሎት ሰዓት በአጸደ ሐምል በለመለመችው ስፍራ የጸለየባት ቦታ ናት በጣም ከባድ ጸሎት የጸለየበት ከባድ የሆነ መቃተት የታየበት በለበሰው ሥጋ ለአርያና ለምሳሌነት የሞትን ጽዋ የሚቀምሱሉ የሚሰማውን የጻረ ሞት ድምጽ የሰማበት መላእክቱ በሙሉ ወደርሱ መጥተው በትህትና እየሰገዱለት ማን ያጽናናዋል ጌታ የሁሉ አጽናኛ አባት እነሆ መልአክ ያጽናናው ዘንድ መጣ ይላል ሰውን ሁሉ ያጽናና ዘንድ የእግዚአብሔር መልአክ ይገለጣል ሲል እኮ ነው ነገር ግን መላእክት ጌታ ዘንድ መጥተው ምን ሊሉት ነው አይዞ ሊሉት ፈጣሪያቸውን ማህባል ወይ ፈጠራቸውን አይደለም በለበሰው ሥጋ ያሳየውን ትህትና ፍቅሩን ደግነቱን ቸርነቱን ርኅራኄውን ቅድስናውን ታላቅነቱን አባትነቱን የተመለከቱ ሁሉ ያዩ ሁሉ በሱ እንዲኖሩበት አባት ሆይ ይህች ጽዋ ከኔ ትለፍ ብሎ የመጨረሻውን ጸሎት የጸለየበት ያ ብቻም አይደለም ቅዱስ ቀን ነው ምክርና ተግሳጽ ልዩ የሆነ ትምህርት ያስተማረበት እኔና አባቴ አንድ ነን ብሎ የመጨረሻውን ሰዓት ወደ አባቱ እንደሚሄድ ለደቀ መዛሙርቱ ያስተማረበት ጸልዩ ከመይተባው ውስጥ ተመንሱት ትጉ ጸልዩ ከመይተባው ውስጥ ተመንሱት ያለበት ተግታችሁ ጸልዩ ወደ ፈተና እንዳትገቡ ያለበት ሰው ከዚህ ዓለም ፍላጻ ራሱን እንዲጠብቅ የጸለየበት ቀን ነው ሐሙስ ቅዱስ ቀን ነው በምን አይነት ሰውነት ተዘጋጅተንበታል እቺን ሐሙስ የተባለችዋን የተቀደሰችዋን ቀን የሕማማት ሐሙስ የአዲስ ኪዳን ማስገባ የብሉይ ኪዳን ማስወጫ በለሆሳስ ቅዳሴ ወደ አብይ ቅዳሴ የምንገባባት
የመጀመሪያዋ የአዲስ ኪዳን የቅዳሴ ቀን ነገ የሚሰቀለው ጌታ ራሱን ዛሬ የሚሰጥበት ቀን ልዩ ቀን ነው። የጸሎት ቀን፣ የምክር ቀን፣ የተክሳስ ቀን፣ ታላቁ ቀን። በዚህ ቀን ሁሉ በጸሎት ተዘጋጅተው እንዲኖሩ ጌታችን ኢየሱስ ክርስቶስ አስተማረ። ይህን ሲያስተምር ያስያዘው ይሁዳ አብሮ ነበረ። እግሩን የታጠበው ራት የበላው በመዝሙር ሰዓትም የነበረ ከዚያ በኋላ ጌታውን ሊሰቅል የሚመጣ በስኢሙኑ ታገብሆ ለወልደ እጓለ እመሕያው በመሳም የሰውን ልጅ አሳልፈ ተሰጣለህን ይለዋል ጌታ። በዚህ ቀን ይሁዳ ጌታ ሆይ እንደምን ጌታ ሆይ ብሎ በታላቅ ፍቅር መምህሮ ይቸራለህን ብሎ ሳመው። አቤት የሚስሙ በለሰለሰ ከንፈራቸው መርዛቸውን የሚረጩ ሰዎች ብዙ ናቸው። እባብ ከመናደፉ በፊት በሰውነት ላይ ሲሄድ ይለሰልሳል። መርዛምነቱን ያላወቀው ሰው ስለ እባብ ግንዛቤ የሌለ ሰው እባብን ሲያየው በጣም ያምራል። የሚያብለጨልጭ ቆዳ ያለው ነው። ሲሰራ የሚሄደው ትርኢት ሁሉ ደስ ይላል። መርዛምነቱን ስታውቁት ግን እንኳን አይደለም በቀን በህልማችን ልና የማንመኘው ክፉ አውሬ ነው እባብ። ምክንያቱም መርዝ በጭንቅላቱ ላይ ይዞ መሄድ ነው። ያ መርዝ ወደ ውስጡ ሲገባ ራሱን ይገለዋል እኮ። ይገርማችኋል። ክፉም ሰው እንደዚህ ነው። መርዙን እየዋጠ የሚኖር ራሱን የሚያጠፋ ነው። ወንድሞቻችንን ጠልተን ከመኖር መድኃኔዓለም ይጠብቀን። ስለዚህ ይሄ ልዩ ቀን ነው ሐሙስ ብዙ የሚነገር ታሪክ አለ። ሰዓት ስለሌለን ነው። የምስጢር ቀን ይባላል። በጣም የሚገርም ልዩ ቀን ነው። ምስጢረ ቁርባን የተሰራበት ቀን አነ ውእቱ ብስተ ሕይወት ዘወረደም ሰማያት ዘበላ ሥጋዬ ወሰትየ ደምየ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ የተናገረበት ልዩ ቀን፣ ይሄን በተግባር የሚያሳይበት ልዩ ቀን፣ ይሄን ያስተማረውን ትምህርት በተግባር የሰጠበት ቀን። አያችሁ ምስጢረ ቁርባንን የሰራበት ቀን። ህብስቱን ፈትቶ 13 ቦታ አደረገ። ለደቀ መዛሙርቱ አቆረባቸው፣ ሥርዓት ሰራላቸው። ከመዝግበሩ እናንተም እንዲህ አድርጉ አለ። ይሄንን ስታደርጉ ሞቴን ትዘክራላችሁ አለ። ለዘላለም የሚቆይ አዲስ ኪዳን ሥርዓት ይሄ ነው። አንድ ጊዜ የፈሰሰው ደም ፍጥረቱን ሁሉ ከኃጢአት ያድናል። አያችሁ ከኃጢአት ሁሉ የጌታ የኢየሱስ ክርስቶስ ደም ትውልዱን ሁሉ ያድናል። ይሄንን ደም የሚጠጣ የዘላለም ሕይወት አለው። ወሰትየ ደምየ በሕይወት ዘላለም ደሜንም የሚጠጣ የዘላለም ዘበላ ሥጋዬ ወሰትየ ደምየ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለ ጌታ ይህን ሥርዓት ሰራና አከፋፍሎ ሰጣቸው። ሥርዓቱን ለማሳየት ሥጋ ለብሷልና የራሱን ጣዕም መልሶ ያጥም ዘንድ እንደገና 13ኛ ራሱ ቀመሰ። ምን ማለት ነው? በ13ቱ ሕማማተ መስቀሌ ለእናንተ ሕይወት ሆናችኋለሁ ሲል ነገ የሚታረደው በግኔ ነኝ እንዲቆርሳችሁ ብሉኝ ብሎ አሳያቸው። እንደዚህ ፈትቱና ተመገቡኝ እኔን ያልበላ ሕይወት የለውም አለ። አዳምን በገነት ውስጥ እያለ ከፍሬዎች ሁሉ ብላ ከዚያ አትብላ ብሎ ከልክሎ የነበረ ጌታ አንድ አትብላ የተባለውን ፍሬ ቢበላ የፍቅር አምላክ አይ መብላት ስላማረው ነው እኔ የዘላለም ሕይወት የሚሆን ከማርና ከስኳር የሚበልጥ የሚጣፍጥ ምግብ ሆኜ ልምጣ ብሎ እንጀራ ሆኖ መጣ። ሰው አልታዘዝ ባይነት ልማዱ ነው። አሁን ከቁርባን የራቀ ሰው ብዛቱ መቼ ነው ምን በላው? ያኔ አትብሉ ስንባል ካልበላን ብለን ከገነት ተባረርን። አሁን ደግሞ ከመንግስተ ሰማያት ከዘላለም ሕይወት ልንቀር ነው ብሉ ስንባል አንበላም ብለን የበላ ሁሉ የዘላለም ሕይወት አለው አለ ጌታ። ያልበላ የለውም ነው። ስለዚህ ስጋውን ያልበላ ደሙን ያልጠጣ አይጸድቅም። ማንም ሰው ያለ ክርስቶስ ስጋና ደም ወደ እግዚአብሔር መንግስት መግባት አይችልም። ይሄ ሃይማኖት ነው፣ በወንጌል የተጻፈ ነው። ጌታ ይሄንን ሥርዓት ሰራ። ስለዚህ ስጋዬን የሚበላ ደሜን የሚጠጣ ይሄ አዲስ ኪዳን ደሜ ለብዙዎች የኃጢአት ስርየት ይሆን ዘንድ የሚፈሰው ደሜ ነው አለ። ይሄንን የሚጠጣ ይድናል አለ። ሐሙስ ቀን ዓርብ የሚታረደው በግ ሐሙስ ራሱን ፈትቶ ሰጠ በህብስቱ ላይ። ከዚህ ጊዜ በኋላ በዚህ ህብስት ላይ ይሁን አባቶቻችን ይላሉ በግ ይምጣ። ይሄ ዓርብ የታረደው በግ ይምጣ ይላሉ ቅዳሴ ላይ። ንርአዮ በአይንት ወንጥቦ ባይዳው ከመንትፈሳ ቦቱ ይላሉ። በጉ ይምጣ፣ የታረደው በግ ይምጣ። የረሃባችን ጥጋብ የጥማታችን እርካታ ይምጣ። ስጋና ደሙን የሰጠን በግ ይምጣ። ነዋ በጉ ለእግዚአብሔር ዘያትቱ ያሴስል ኃጢአተ ዓለም ብሎ ዮሐንስ ያስተዋወቀን ያ በግ ይምጣ። ሊታረድ የተወለደው ጌታ ይምጣ። ለዓለም ሁሉ ብሉይ ብሎ ራሱን የሰጠ በግ ይምጣ። ራሱን ፈትቶ ለደቀ መዛሙርቱ የመገበ ስጋዬን ብሉ እንኩ ብሎ የሰጠ አባት ይምጣ። ንርአዮ በአይንት በዓይኖቻችን እንየው፣ ወንጥቦ ባይዳው በእጆቻችን እንረደው እንፈትተው። ከመንትፈሳ ቦቱ በልተነው ደስ ይለን ዘንድ የነፍስ ደስታ የሚሰጥ የክርስቶስ ስጋና ደም
እግዚአብሔር ለዚህ ክብር ሁላችንንም ያብቃን። በእውነት ኦርቶዶክሳውያን ክርስቲያኖች በልጅነታችን በልተነዋል ጠጥተነዋል። ስናድግ ግን የዓለም ጣዕምና ዋናውን ጣፋጭ አሳተን። በዚህ ምክንያት የዚህ ዓለም ጉጉት ከሰማይ እንጀራ እንዳንበላ ከለከለን እንጂ ቅዱሱ ሐሙስ ለኛ የሕይወት እንጀራ የተሰጠበት ቀን ነው። መቼ ነው በልተን የምንለወጠው? መቼ ነው የሕይወት እንጀራ የምንመገበው? መቼ ነው ከሰማያዊ ህብስት ራሳችንን የምናሳትፈው? ከሰማያት የወረደ የሕይወት እንጀራ ለራበው አዳም ለጠማት ሔዋን የተሰጠ ለልጆቹ በሙሉ ለአዳምና ሔዋን ለዘሮቹ የተሰጠ የሕይወት እንጀራ እኔ ነኝ አለ። ይሄ ይምጣ ከመንትፈሳ ቦቱ በሱ ደስ ይበለን አለና ይደመር ስጋው ምስለ ዝንቱ ህብስት ከዚህ ህብስት ጋር አንድ ይሁን ስጋው ወደሙኒ ይትካው ምስለ ዝንቱ ጽዋ ደሙን በዚህ ጽዋ ላይ በእውነት ይቀዳ ይላሉ። ከዚያ በኋላ ስንበላው ስንጠጣው የሕይወት እንጀራ የሕይወት መጠጥ ነውና ሞቱንና መከራውን እንመሰክራለን፣ ትንሣኤውን እንናፍቃለን። እግዚአብሔር ለዚህ ክብር ያብቃን። ስለዚህ ሐሙስ ይሄ ሁሉ የተሰጠበት ቀን ነው። ክርስቶስ እውነተኛ መስዋዕት ሆኖ ለዓለም ሁሉ የተሰጠበት ቀን ነው። የመስዋዕት ቀን ነው። የተለየ ቀን ነው። ሐሙስ ቅዱስ ቀን ነው። ለሁሉ ፍቅር የተገለጠበት ቀን፣ ነገ እሞታለሁ ብሎ ዛሬ ራሱን በደስታ የሰጠበት ቀን፣ የመጨረሻዋን ዝማሬ ከደቀ መዛሙርቱ ጋር የዘመረበት ቀን፣ መዝሙርን የሚቀበል የሚዘመርለት ጌታ ከደቀ መዛሙርቱ ጋር ሆኖ የምስጋና መዝሙር አስተማራቸው። ከዛ በመዝሙር ታረገ። ሲወለድ መላእክትና እረኞች የዘመሩለት ጌታ ሊሰቀል ሲል ደቀ መዛሙርቱ ከበው ዘመሩለት። ከዝማሬ በኋላ ወደ ደብረ ዘይት ወጣ። በአጸደ ሐምል ጸሎቱን ቅድም አይተነዋል። ከዚያ በኋላ አሳልፎ ሊሰጥ ነው። ይሁዳ ዞሮ ይመጣል። መድኃኔ ዓለም ይሁዳን ከመሆን ይሰውረን። ስለዚህ ሐሙስ የቀን ቅዱስ የሚሆነው ስንኖርበት ነው። በስጋው ደሙ ስንኖር፣ በመንፈሳዊ ሕይወት ስንኖር፣ ወንድምን አሳልፎ መሸጥ ስናቆም፣ በፍቅር የክርስቶስን ስጋና ደም ለመቀበል ስንሰለፍ፣ አነ ውእቱ ብስተ ሕይወት ያረውን ጌታ ክርስቶስን ለብሰነው ስንመላለስ፣ የዓለምን ብርድ የሚከላከል ልብስ፣ በሙቀት ጊዜ የማይወብቅ በብርድ ጊዜ ቅዝቃዜ የማያስገባ ለሰውነታችን የሚስማማ በልካችን የተሰራው ልብስ ክርስቶስ ነው። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታልዩ ፍቶተ ሥጋክሙ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ ይላል ሐዋርያው ቅዱስ ጳውሎስ ሮሜ 13:14 ላይ። እንዴት ነው መልበስ ማለት? የተጠመቃችሁ ሁሉ ለብሳችሁታል፣ ቆርባችኋል ማለት ነው። ስለዚህ ነገ የቁርባን ቀን ነው። ሐሙስ የቁርባን ቀን ነው፣ ቅዱሱ ቀን። ስለዚህ በዚህች ዕለት ሁላችንም ከቅዱሱ ቁርባን እንቁረብ። ደቀ መዛሙርቱ በሙሉ ሕጽበተ እግር ከተከናወነ በኋላ ካህናቱ በሙሉ ከምእመናኑ ጋር ተሰልፈው ይቆርባሉ። ሁሉ ቢዘጋጅ በእግዚአብሔር መንግስት ትልቅ ከፍታ ያለው የክብር ቦታ ይሰጠናል። በአባቴ ቤት ብዙ መኖሪያ አለ ያለ ጌታ ስፍራ አዘጋጅቶልናል። እዛ ለመግባት የሚያስፈልገው የመግቢያው ምልክቱ የመግቢያው ፈቃዱ ስጋው ደሙ ነው። ያለ ስጋው ደሙ አይቻልም። በዚህ ዓለም ላይ አንድ ሰው የማንነት መለያ አለው፣ ፓስፖርት። እሱ ልጅነት ይባላል። ክርስትና የሚፈልግበት ሀገር መግቢያ አለው፣ የሚሄድበት ሀገር ቪዛ ይባላል። ያለ ቪዛ ከዚህ አሜሪካ ብትሄዱ አትገቡም። ወደ መንግስተ ሰማያትም ያለ ክርስቶስ ስጋና ደም አይገባም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በ40ና በ80 ቀን የተጠመቀ ሁሉ ክርስቶስን ለብሷል ማለት ቆርቧል ማለት ነው። ስጋው ደሙ ተቀብሏል። መሻገሪያውን ቪዛውን ወስዷል። ወደ እግዚአብሔር መንግስት ገብቶ ከሰማያውያን ንብረት ጋር ይቀላቀላል። ይሄ አድካሚውን ዓለም እንገላገላለን። በሰማያት ባለው በክብር ባለው የዝማሬ መድረክ እንቀላቀላለን። መድኃኔ ዓለም ለዚህ ክብር ያብቃን። ስለዚህ ሐሙስ ቅዱስ ቀን ነው፣ የተለየ ቀን ነው፣ የበረከት ቀን ነው፣ የቅድስና ቀን፣ የጸሎት ቀን፣ ለደቀ መዛሙርቱ የመጨረሻው የትምህርት ቀን፣ በትህትና ጌታ ጎንበስ ብሎ እግር ያጠበበት ቀን፣ ሥርዓተ ቁርባን የተሰራበት ቀን፣ ሥርዓተ ቅዳሴ የተሰጠበት ቀን፣ እንኩ ብሉ ተብሎ የተሰጠበት ቀን። ቤተ ክርስቲያን ኦርቶዶክሳዊት ተዋሕዶ በተግባር ክርስቶስ የሚመለክባት ናት። አሁን እኛ ኦሪት ውስጥ ተቀምጠን ሐሙስ ለእሁድ ዝግጅት ላይ ነን። ከዚህ በኋላ የሚሰበክ ስብከት የለም። ይሄ 33 ዓመት ከ3 ወር በምድር የተመላለሰ 3 ዓመት ከ3 ወር ከደቀ መዛሙርቱ ጋር የቆየ የመጨረሻውን የሐሙስ ስብከት ይሰብክና አርብ በሞት ይዘጋል። ይሄ ልሳን ግን መቃብር አይችለውም፣ ተነስቷል የሚል ድምፅ እንሰማለን። ለዚህ ክብር ያብቃን። መድኃኔ ዓለም ለብርሃነ ትንሣኤው ያደርሰን። በሰላም በሕይወት በፍቅር በስምምነት ይጠብቀን። ይቆየን። ሐዋርያቲሁ ከበበ እግረ አርዳኢሁ ሐሰበ ኮኖሙ
ተገኝቷል። የሐዋርያትን እግር አጥቧል። አባትና እናት ሆናቸው ጥበብንም አስተማራቸው። ሃሌሉያ። የወደዳቸውን እንዲሁ ወደዳቸው። በትሕትና ሆኖ ይኸው አጠባቸው። ሰጣቸው ለሕይወት ሥጋውና ደሞን እንዲመሰክሩ እስከ ሞት ስሙን። ጌታ መሃላቸው ተገኝቷል። የሐዋርያትን እግር አጥቧል። አባትና እናት ሆናቸው ጥበብንም አስተማራቸው። ሃሌሉያ። ሥላሴን በቤቱ አስተናግዶ ነበር። እግራቸውን አጥቦ አብርሃም በፍቅር ዛሬ መለሰለት ይህንን ውለታ። ዝቅ ብሎ አጠበ አማኑኤል ጌታ። ጌታ መሃላቸው ተገኝቷል። የሐዋርያትን እግር አጥቧል። አባትና እናት ሆናቸው ጥበብንም አስተማራቸው። ሃሌሉያ። ይሁዳም ታጠበ ሳይከራከረው። አካሉ ከጌታ ልቡ ከአይሁድ ነው። አሳልፎ ሰጠ ደግ መምህሮን። ታሪኩን ቀይሮ ሰው ያረገው ጌታ መሃላቸው ተገኝቷል። የሐዋርያትን እግር አጥቧል። አባትና እናት ሆናቸው ጥበብንም አስተማራቸው። ሃሌሉያ። ራሱን ዝቅ አረገ አምላካቸው ሲሆን ምሳሌውን ተወ እንዲመ
ካንተ የሚሻ ታላቅ መሆንን በመካከላቸው ታናሽ ሰው የሆነ ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ሆኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ ጌታ መሃላቸው ተገኝቷል የሐዋርያትን እግር አጥቧል አባትና እናት ሆናቸው ጥበብንም አስተማራቸው ሃሌሉያ